ሰዎች እነሱ ማጋለጥ እሱ ነው ሌላኛው ተልእኮዬ። ቆይ ደግሞ ይሄ ምን የሚሉት አሰራር ነው? ምን መሰለ መጠሪያችን ጠርጥር መንጥር ይባላል። እንደኔ ደግሞ በጣም ብዙ ሰዎች ሰልጥነዋል። እና ልታጋልጡ ነው? ምን ነው ደነገጥክ? ኧረ አጋልጡ እንዴ! እኔ ሚስት የለኝ ደስ የለኝ። ውሽማስ? ምን አይኒና ይመችሽ አቡ። አዋ ናፍቆትሽ አላስቀምጥ ሲለኝ መጣሁ። ኧረ እባክህ አንቺ ቆይ የምትናፍቅኝ አይመስልሽም እንዴ? እሱማ እንደምናፍቅህ እኮ አውቃለሁ። ታዲያ እንደዛ ስልሽ ለምን ገረመሽ እንዴ? ግን ከብቶቹስ? ይናለች እሷ ጠብቃቸዋለሁ አለች። አይ ኪራ ማን ይሙታው ለሊና ተሳቸው መጣ እንኳን አላልፈም የምትል ልጅ ዛሬ እንዴት ልጠብቃቸዋለች? ምን አውቃለሁ። እኔም እድሉን ሳገኝ አንቺ ጋር እየበረርኩ መጣሁ። በቃ እሺ ቤት ገባ እመጣለሁ። ማግዝሽ ነገር የለም? አይ ምንም የለም ጨርሼ እኮ ነው እዚህ የተቀመጥኩት። ገባ እመጣለሁ። አንቺ ሌለሽበት ገብቼስ ምን አደርጋለሁ? አብረን እንገባለን። ሰላም ጤና ይስጥልኝ ውድና ክቡራናችሁ ቻናሌ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ አድርጉኝ እያልኩኝ ጽናትን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ጽናት የበዛብህን ሚስት ስላገኘቻት አንዳንድ ነገሮችን ተነጋግረዋል። እንግዲህ የበዛብህ ሚስት ጽናትን ስታያት አውሬ ሆናለች። በዚህ መሃል ታዲያ እንግዲህ ውዱና ጀግናው ባለቤቴ እናንተ ያመጣችኋትን ሴት ያንበረክካታል በማለት አምባጓሮ ፈጥራለች። ጽናትም የበዛብህ ባለቤት ሁኔታዋ ስላላማራት አንቺና እኔ እኮ እንደዚህ መነጋገር አልነበረብንም፣ ፒስ መፍጠር ተስማምተን መኖር ነበረብን። ደሞም አንቺ የምትኖሪው ኑሮ አይደለም፣ ልጅ ባለመውለድሽም ጎረቤቱ ይተቋቋምብሻል፣ እየተሰቃየሽ እየተደበደብሽ ነው የምትኖሪው በማለት ጽናትም የብርቄ ነገር ስላላማራት ያንቺን አይነት ህይወት ስላልኖርሁኝ ልታመሰግኒ እንዲሁም እንደ ሴት ደስ ሊልሽ ነው የሚገባው በማለት አንዳንድ ነገሮችን ተናግራ ነበር። ታዲያ ብርቄ የባሌ ጠላት ስለሆንሽ ካንቺ ጋር ጉርብትና ልፈጥር አልችልም፣ ምንም ቢሆን ቤቴን ቀጥ አድርጌ እየመራሁ ነው በማለት ጥላት ሄዳለች። ጭናቂ አዲሱ የአቶ ተሾመ ልጅ ውጭ ላይ ሆኖ ሰው የለም ብሎ በማሰቡ እንግዲህ ሲጋራ ሱስ አለበትና ውጭ ላይ ሆኖ እየሳበ ነው። በዚህ መሃል ታዲያ የኪራ እህትም መጣ ነበረ። ምን እያደረክ ነው በማለት እጅ ከፈንጅም ይዘዋለች። ኪያም ክፉኛ ስለተናደደች አንዳንድ ነገሮችንም ተናግረዋለች። ጧት ደህና ሆነህ ማታ ላይ ሌላ ሰው ትሆናለህ፣ አንተ ግን እውነት የሌና ዘመድ ነህ ወይ በማለት አፋጣውም ነበር። አንቺ ልጅ ትዕግስቴን አትፈታተኝ በማለት ልክ እንደ ሌናም ጮሆባት ነበር። እሷ ግራ ገብቷታል። ትመለከተዋለች፣ ፍጹም ሌላ ሰው ሆነባት። ሌና ከብርቄ ጋር ስለተጣላች በዛብህ ሂዶ ከሷቸዋል። ካሳ ይከፍላሉ ወይም ደግሞ ይታሰራሉ በሚል ሰበብ እነ ጽናትን እያሰቃያቸው ይገኛል። በዚህ መሃል ታዲያ ሌና አርፋ ልትቀመጥ አልቻለችም። በራሷ መንገድ እንደምንም ብላ ብርቄን እጇ እንድትገባ አድርጋለች። አረቂ ስለምትወድ በደካማ ጎኗ ገብታ እሷንም እየጋበዘቻት ትገኛለች። እንዲያውም ሙሽማ ከተባለው ሰውዬ ጋር ቪዲዮም ቀርጻ ይዛባታለች። እናም በራሷ መንገድ ተፍ እያለች ትገኛለች። ኪራም ከዴቭ ጋር ሆኖ አሁን ሌናን ወደ ቤቷ ልላካትና እኛ ደግሞ ያለውን ነገር በሽምግልና እንጨርስ እያሉ ይመካከራሉ። ዴቭም አፈፍ አድርጎ ሌና ወደ ቤቷ ብትመለስም ሰውየው ክሱን አያቆምም፣ ስለዚህ የሚመጣውን ነገር ብንጋፈጠው ይሻላል በማለት በሐሳብም ተስማምተዋል። ኪራ የሌና ነገር ግራ ግብት ብሎት ይገኛል። በአንድ ጊዜ መጣ፣ እንዴት አርጋ ነው ሁሉንም ሰው ያተራመሰችው በማለት አንዳንድ ነገሮችን ብሏል። ዴቭ ደግሞ የሀገሩን ወግና ባህል ቅየውን ስለማታቅ ለዛ ነው በማለት ብቻ አንዳንድ ነገርም ተባብለው ነበር። ሌና ከግቢያ ወጥውጭ ስለተባለች እሷን ብቻዋን ሆና በጣም ጨንቋታል። ወሬ አብዝታ ስለምትፈልግ ሰው የሚባል ነገር የለም፣ እኔ ከዚህ ግቢ ብቻዬን ልፈነዳ ነው፣ ሰው የሚባል እኮ የለም በማለት ስታማረርም ነበር። ታዲያ ተሰማ ከተፍ ብሎላታል። በዚህ መሃል ታዲያ ጆሮዬ ነው አይኔ ነው በማለት ትገረማለች። እናም በመገረም እኔ ደግሞ ሰው መጣልኝ ብዬ ደስ ብሎኝ ነበር፣ ለካ አንተ ነህ በማለት እሱንም አይተው ነበር። ታዲያ ይሄን የሰማው ሰውዬ ምንድነው አንጃ ግራንጃ የሚያናግርሽ? ምን አስበሽ ነው? እኔ ሰው አይደለሁም በማለት በስጨት ብሎ የሚያናግራታል። ሰማን በስጫ ካለ በኋላ አሰግድ የት ሄዶ ነው በማለት የጽናት አባትንም ጠይቆ ነበር። ታዲያ ይሄን የሰማችው ሌና እሱ ታታሪ ገበሬ ሆኗል፣ እንግዲህ በሱ እናንተ ተጠራላችሁ በማለት እሱን በስጨት ብሎ እኔ ስለሱ ምን አገባኝ ይላል። እናንተ የሰፈር ሰው ይጠራል፣ ስለዚህ እሱ ጀግና ቢሆን ጥሩ ነው በማለት አንዳንድ ነገሮችንም ተናግረዋለች። ሌናም በወሬዋ መካከል ቃጣል አድርጋ አንድ ቀን እግሬ ስር መንበርከክ አይቀርም ትለዋለች። ታዲያ ይዘውዬ ድንግጥም ብሎ ነበር። እንዴት አርገሽ በማለት ጠይቋትም ነበር። ማለት በሬታችሁን ስለማለማ ለዛ ብዬ ነው፣ ምንም ሁኝ ምን አይመለከተኝም ይላታል።
ሌና ጨዋታዋን ቀጠል አድርጋለች። በዚህ መሃል ታዲያ እንግዲህ መሬታቸውን ከማልማት በስተጀርባ አንድ ተልዕኮ ይዤ መጥቻለሁ በማለት ሰውየውን ሰርፕራይዝ አድርገው ነበር። ምን አይነት በማለት ሲጠይቃትም እንግዲህ ጥርጥር መንጥር ይባላል ድርጅታችን፣ አንዳንድ ባለትዳሮች ከትዳራቸው ላይ ሲማግጡ እናጋልጣለን በማለት ሰርፕራይዝ አረገችው። እሱም ክፉኛ ደነገጠ። እንግዲህ እኔ ድስት የለኝ ሚስት የለኝ በማለት የሰማችው ሌና ሲማግጥ ወይም ደግሞ ሰዎችን ሲያሽኮረምም አይታለችና በቪዲዮ የተገደፈ ነገር ስላላት ውሽማስ የለህም ወይ በማለት በይፋም ጠይቀው ነበር። እሱ መልስም አልሰጠ፣ ጥሏት ነው የበረረው። አስጨናቂ ቅድም ስላደረገው ነገር ክፉኛ ስለጸጸተው አሁን ባለው ሁኔታ ሳሎን ላይ ሄዶ ምርጥዬ እያለ እያታለላት ይገኛል። እሷም እንግዲህ ያለውን ነገር ለመረዳት ሞክራለች። እስኪ ንገረኝ፣ እኔ እኮ ቅድም ሌላ ሰው ሆንኩብሽ፣ ስለዚህ ትንሽ ተናድጄ ስለነበር ነው በማለት እያስረዳትም ነበር። አስጨናቂ ስላለው ነገር እየተናገረ ይገኛል። አባቴ እኔን እንዳስረገዛት ሌላ ሴት አፍቅሮ ሄደ። ስለዚህ እናቴ አማራጭ ስለሌላት ጎዳና ላይ ነበረች። እኔም በጎዳና ላይ ተወልጄ እዛው ላይ አደግኩኝ። በመጨረሻም እናቴ ታመመችብኝ፣ ገንዘብ ስለሌለኝ እዛው ጎዳና ላይ ሞተችብኝ በማለት አንዳንድ ነገሮችንም ያወራታል። ኪያም ብስጭቷን ሁሉ ረስታ እሱም በመገረም እያዳመጠችው ነበር። አሁን እኔ ሱሰኛ ነኝ ወድጄ አይደለም በማለት እያስረዳት ነው። አሁን ዘመድ የለሽም፣ ዘመዶችሽ እንደምትወጂው እኔም ሱሴን ወደዋለሁ፣ ባንዴ ልተወው አልችልም በማለት አንድ ባንድ እያስረዳት ነው። እሷም አዝናለታለች። እኔ የጽዮን ነገር አልጣምላትም ብሏል። ባንዴ እንዴት መላክ ሆኑ በማለት እስካሁን ድረስ እንቅልፍ አልወስዳት ብሏል። ጽዮንም በመጣች ሰዓት ምን ልትሰሪ መጣሽ? እምሩ ተኝታ ነበርና ያገኘቻት እሷን ነው። አንቺ በሰው ቤት አይመለከትሽም በማለት ጽዮን አንዳንድ ነገሮችን ትናገራለች። ሰኒም ጽዮን እንዳስጠላቻት እየተናገረች ነበር። ጽዮንም እንዴት ነው አንቺና እኔን ከሰው ቤት ቁጭ ብለን አሁን የምንጣለው በማለት አንዳንድ ነገሮችን ትላታለች። ታዲያ ሰኒ አልተጻመልኝም፣ ምን እንዳሰብሽ አላቅም፣ ብቻ ቀልብ ያልወደደሽም በማለት በግልጽም ነግራት ነበር። ዴብና ኪራ ከብቶችን እያቆሙ ነበርና በድንገት ጽናት ትመጣለች። እንግዲህ ዴብ ወዲያው ነው የሚነሳው። ከጽናት ጋር ወይም ደግሞ ከኪራ ጋር አብሮ ብዙ መቀመጥ አይፈልግም። ምክንያቱም ከዚህ በፊት ቅዱሴ ከሱራ ቀናተኛ ነው ጓደኛዬ ስላለው ከሱ መራቅን መርጧል። ጽናት ስትመጣ እሱ ወዲያው ነው ሲነሳ ነበረ። በዚህ መሃል ታዲያ ቆይ እንጂ ለምን ቀድመህ ትሄዳለህ በማለት ጠይቀው ነበር። አብራችሁ ከሆናችሁማ እኔ ልሄድ ብቻውን እንዳይሆን ብዬ ነበር እስካሁን ድረስ የቆየው በማለትም ጥሏቸው ይሄዳል። ኪራም ታዲያ የኔ ጣፋጭ ናፍቀሽ ነበር በማለት ሰላምን ብሏት ነበር። በዚህ መሃል ታዲያ የኔ ቆንጆ በማለት ጨዋታውን ሲጀምር ስልኩ በድንገት ይጠራል። ጽናትን ማፈፍ አድርጋ ምቀኛ ምን አለበት አሁን ቢነግረኝ ትላለች። አለምዬ ቤት ስታጸዳ ነበርና እስካሁን ድረስ እያጸዳሽ ነው ይላል። ባለቤቷ ተመልሶ ሲመጣ ምን ሆነ ነው በጊዜ የመጣኸው ዛሬ ስራ የለህም ወይ በማለትም ጠይቀው ነበረ። አይ ስራ አለኝ ግን ደግሞ ሰራተኛ ይቀጠርልሽ ብልሽም ቢያልሽ ቀን ሙሉ እየሰራሽ እኮ ደከመሽ በማለት እሷም አልደከመኝም ትለዋለች። አለምዬም በድጋሚ እንዴት ስራ የሌለው ሆኖ ነው በጊዜ የመጣኸው በማለትም ጠይቀው ነበር። አይኔማ ናሆሜ ስለሚመጣ ላብስርሽ ብዬ ነው የመጣሁት በማለትም ሰርፕራይዝ አርጓታል። እናቲቱ በጣም ተገረመች። ለምን ይመጣል ስራውስ እንዴት አድርጎ በማለት ትርበተበታለች። በዚህ መሃል ታዲያ ስራው ይቀራል። ግማሹንም አስተካክሎታል፣ ሌላውን ደግሞ ሌላ ሰው ልካለው በማለት ነገሩን ይሰርዘዋል። አለምዬም ብዙ ካወራች በኋላ በቃ ያሰብሽውን እቅድ ሁሉ ተይው በለኛ በማለት ዛጥ ብሏትም ትናገራለች። እሷም አፈፍ አድርጎ የምን እቅድ ነው በማለትም አፏጧት ነበር። እሷም ጥለው ወደ መኝታ ቤቷ ጎራ ብላለች። ጽናት አየር ትንበያ ጀምራ ነበረ። እነሱ ውጭ ላይ ነበሩና ስለበረዳቸው ስለ ዝናብና ስለ ዳመናም ሲያወሩ ነበር። ውጭ ላይ ሆነው ዳመና ሲዳምን እነሱም ዘለው ይገባሉ። እሷም ብርድ ነው እንጂ ዝናብ የለም በማለት ተፎካክረው ነበር። በዚህ ሰዓት ታዲያ አንዳንድ ነገሮችን አወርተዋል። ኪራም የሚባለውን ነገር በመገረም እየሰማም ነበር። የኔ አስተዋይ ሚስት እስኪ ንገሪ በማለት አንድ ባንድ እንድታስረዳውም አድርጓል። ገበሬ እንግዲህ በምን ሰዓት ዝናብ እንደሚዘንብና ዝናቡ ከባድ ነው ቀላል ነው የሚለውንም አንድ ባንድ ያውቀዋል። ስለዚህ በምንም ነገር ታግዘው ሳይሆን በተፈጥሮ ያውቁታል በማለት ለገበሬዎችም ገድፋለች። ሰኒ ምሩ እንዳትጎዳ ስለፈለገች ከጽዮን ጋር አንገት ለአንገት እየገጠመች ነው። ምክንያቱም ጽዮን አሁን እያስመሰለች መሆንና እምሩን መጉዳት እንደምትፈልግ ስለገባት አሁንም እየተጣሉ ይገኛሉ። አለምዬ የጥርስ ደም ሆኖባት ልጇ ሲመጣ ቡና አቀራርባ ለመቆየት ሽርንጉድ እያለች ነው። በዚህ መሃል ታዲያ ቡናውን አቀራርባ ከጨረሰች በኋላ በድንገት ናሆሜ ይደውልላታል። ምንድነው የት ነህ በማለትም ጠይቀው ነበር። ናበል እኔ እናትህ ቡና እያፈላው ነው በማለት ታወራዋለች። ማፈፍ አድርጎ ባለቤቴ ናፍቀኛለች፣ ወደሱ ሳይሆን የሚመጣው ወደ ቤቴ ነው የሚሄደው በማለትም አብስሯት ነበር። በዚህ ሰዓት ታዲያ አለምዬ ያዙኝ ለቀቁኝ ትላለች። ክፉኛ ተበሳጨች። ባለቤቷ መምሩን አብዝቶ ይወዳታልና ወደ ቤቱ ቢሄድ ምን ችግር አለው? ባለቤቱን ሳያያት ወደዚህ ቢመጣ አንቺስ ጥሩ ስሜት ይሰማሻል ወይ በማለትም ሲከራከራት ነበር። ወደ እናቱ ሳይመጣ ወደ እሷ መሄድ ለምንድን ነው በማለት እሷ ማካኪ ዘራ ብላለች።
ጋሻ አያሌውም የሴትዮዋ ሁኔታ ግራ ቢገባው በቃኛ ከነሱ ቤት ሄደን እንጠይቃቸው በማለት እሷንም ልብሷ እንድትለባብስ አድርጎ ወደ እነምሩ ቤት ይዟት ያመራል። እሷም እንግዲህ መንገድ ለመንገድ እየተናደደችና እየተበሳጨች ነበረ። ጋሻ አያሌው ግራ ስለገባው አሁን ከፊልድ መጥቼ ከቤተሰቦች ጋር ብሄድ ደስ ይልሻል ወይ? ለምን ሰላም ሳትለይ ብለሽ ታኮርፊያለሽ? በማለትም ጥያቄ ጠይቋት ነበር። እሷም ምንም አልልም ቅርም አይለኝም በማለት ትመልስለታለች። በዛብህ ከጓደኛው ጋር ሆኖ ነገር እየዶለተ ይገኛል። የመሬቱን ግብር ተቀበል ሆይ በማለትም ጠይቆት ነበር። አረ አልተቀበልሁም፣ ብቻ በጨዋታቸው መካከል ብርቄ አረቂ መጠጣ ስትሄድ ነበርና ያቺ ባለቤት አይደለች እንዴ በማለት እሷንም ሲያስተውላት ነበር። ብርቄም ከተማ መሄዱን ሰርዛ በዛብህ ስለደረሰባት ወደሱ መጣ ነበረ። የት ሄደች ነው? የት ልትሄጂ ነው? በማለትም አፋጧት ነበር። ተርበተበተች። ውሃ ልቀዳም ትላለች። መቅጃሽ የት ሄዶ ነው? እንዴት ነው ውሃ ልቀዳም እትይኝ? በማለት አምባጓሯን ፈጥሯል። ህሊናና ጽዮን እየተጣሉ ይገኛሉ። አንገት ለአንገትም ገጥመዋል። በዚህ ሰዓት ታዲያ ጉሮሮ ለጉሮሮ ተያይዘው እና አለምዬም ሸከተፍ ብለው ነበር። አለምዬ አበደች። ልጅን ለሁለት ሆናችሁ እየደበደባችሁ ነው በማለት እምሩንም አምባጓሮ ፈጥራባታለች። ሁለቱን ታላቀቋቸው በኋላ ጋሻ አያሌው ሰኒን ይዞ ወደ ውጭ ወጥቶ ነበር። ልጄ የምን የሚያጣላ ነገር ተገንቶ ነው እንደዚህ የገጠማችሁ በማለትም ጠይቆ ነበር። ብቻ አስመሳይ ሰው ናት። ስታስመስል ደግሞ ማየት አልችልም። እምሮ ልትጎዳት እየተዘጋጀች ነው። ስለዚህም ደግሞ አላይም በማለት ትነግረዋለች። በሌላ በኩል አለምዬ ቅዷ ስለተበላሸባት ንዴቷን ሁሉ ከምሩ ላይ አድርገዋለች። ብቻ አንዳንድ ነገሮችን እያለች ነው። ልጄን ለጓደኛሽ አስደበደብሽብኝ በሚል ስበብ አንዳንድ ነገሮችን ትናገራለች። እምሩ አንገቷን ደፋች። ከሰኒ ላይ ክፉኛ አዘነችባት። የአለምዬን ቁጣና ግልምጫ እየሰማችው እምሩ ከጓደኛዋ ላይ ያዝናባታለች። ሰኒ ለምንድን ነው ይህንን እርቅ እኮ ዘላለሜን ስመኘው የኖርሁ ነው። አሁን ብንታረቅና ሰላም ብናወርድ አንቺ እንደዚህ መሆንሽ ምንድን ነው በማለት ሰኒንም አስቀይማታለች። እና ክቡራናችሁ ቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ ነገ በተመሳሳይ ቪዲዮ እስከምንገናኝ ቸር አምሹልኝ።